መጀመሪያ ተፈልጌ ያመጣለሁ እሺ አፍጥኞ ምንም ይሁን ልጅ ብቻ ይሁን እሺ እና ማለት ወልደው የሰው ልጅ አርደው ምን ብለው በቃ በጣም ብዙ ነገር የሚያሳስቡ ብዙ ነገሮች አሉ። አንዳንድ ነገሮችን ብትነግሪኝ ደስ ይለኝ ነበር። ምንም የምነግርህ ነገር የለም። እንዲደረግልህ ከፈለክ አድርግ የተባልከውን ነገር ታደርጋለህ። አይ አልፈልግም የምትል ከሆነ ውጣ። ለስራ ብንሰራ እኮ እንደ ሰዎቹ መኪና ቤት ይኖርናል። አሁን ግን እያየሽ ነው ዝቅ ብለን ሌላ ባዕድ አምልኮና ነፍስ ከማጥፋት በቀር ምንም ትርፍ ያገኘንበት ነገር የለም። ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። እንግዲህ ባለፈው ያለውን ቪዲዮ ካያችሁት ወደ ክፍለ ሀገር አንዳንድ ነገሮች አሉ ተብሎ እነሱን ለማየት ሄጄ ነበረ። እህታችንም በተደጋጋሚ ቴክስት ያደረገችልኝ ስለነበረ እየደወለችም ስለነበር እስኪ ምንድነው የተፈጠረው ምንድነው ያለው የሚለውን ነገር እንግዲህ ከሷ አንደበት እንድትሰሙት እንደተለመደው ካሜራ አብርተን ተገኝተናል። አሁን ያለንበት ወር በአጠቃላይ አሳሳቢና አስጊ የሆነ ወራትም እንደሆኑ እንግዲህ እኔ ብዙ እውቀቱ አልነበረኝም። ከሷ አንደበት ነው የሰማሁት። እስኪ እሷ ምን ልትለን እንደፈለገችና ስለምን ልትነግረን እንደፈለገች ከሷ አንደበት እንሰማለን። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እህታችን በመጀመሪያ ፈቅደሽና ወደሽ ካሜራ ፊት ቁጭ ብለሽ ስላለው ነገርና ስለተፈጠረው ነገር ልትነግሪኝ ስለጠራሽን ሳናመሰግንሽ ማለፍ አንፈልግም። በመጀመሪያ ስምሽን ማን እንበል? ስሜ ፀሐይ ይባላል። ፀሐይ ተዘራ ይባላል። ባለትዳርና የሁለት ልጆች እናት ነኝ። እንዳልኩህም ያለው አሁን ያለው ሁኔታ በጣም አሳሳቢ ማለት ልጆቻችን ወጥተው የማይገቡበትን ከመሳቀቅ ድረስ ማለት ነው። ይመጣሉ አይመጡም በሚል አይምሯችንን አስጨንቀን ያለነው። ሁለተኛ አሁን ባለውበት አካባቢ ላይ የሚደረጉ ብዙ ነገሮች አሉ ማመን በሚያቅት መልኩ ማለት ነው። እና ብዙ ህፃናቶች ብዙ ሰው በቃ በአጠቃላይ ከነሱ አልፎ አካባቢውን ሁሉ ሚናው ሰላም የሚነሳ ሽታ የሰው ጩኸት እና እንዲሁ የሆነ ነገር እንዳለ ታውቃለህ። እሺ ፀሐይ አሁን እንዳልሽኝ መጀመሪያም ካሜራ ከማብራታችንም በፊት የተወሰኑ ነገሮችን አውርተናል እኔና አንቺና አሁን ያለሽበት ጊዜ ማለት ያለንበት ወቅት ምንድነው ሊያሳስብ ይቻላል? ልጆች ገብተው የማይወጡበት ምክንያት ምንድነው? ያንን ማብራራት ስላለብን ነው ለተመልካች። አዎ ግንቦት ወር ላይ ያው ይሄ ባዕድ አምልኮ በተለየ መልኩ እነሱ ማለት ጥቅም ሳይሆን በቃ ከሰው ልጆች አስተሳሰቡ የወጣ ማለት ወልደው የሰው ልጅ አርደው ምን ብለው በቃ በጣም ብዙ ነገር የሚያሳስቡ ብዙ ነገሮች አሉ እና ያንን ነገር ጥሩ አይደለም። እንደገና ደግሞ ከዚህም በላይ ነገ ከነገ ወዲያ ሌላ ታሪክ በጣም በቃ መቀበል የማትችለው ደረጃ ሊደርስ ይችላል እና ግንቦት ወር ደግሞ ስፔሻሊ የተለየ ነው። ያ ማለት ከግብር ጋር የተገናኘ ነው። ህፃናት የሚገበሩበት። እሺ እዚህ አካባቢ ሳይሆን ሰፈራችሁ ላይ እንዳልሽኝ የሚሸት ሽታዎች አሉ፣ ጫጫታ አለ፣ እንዳልሽኝ የሚረብሹ ድምጾች አሉ። ምንድነው ማለት ይሄንን ያመጣው ከጊዜ በኋላ ነው ወይስ ከበፊት የነበረ ነገር ነው? አዎ እኔ አሁን ነዋሪ ነኝ። እዚህ አካባቢ ረጅም ጊዜ ኖሬያለሁ። ሰዎቹ በቃ ይሄ እንደ አንድ መኖሪያቸው ብለው የያዙት ቢዝነስ ይመስለኛል። ሰው የሚለውን ነገር ትተው ማለት ነው። እና ሌላው ቀርቶ በበዓል ማለት አሁን እኛ በሃይማኖታችን በኦርቶዶክስ እምነት አለ አሁን ጾም ላይ ማድረግ የሌለብን ነገር አለ። የተለዩ በጎችን አሁን ለምሳሌ ወዳዴ ጾም ላይ አለ፣ ፍልሰታ አለ። በዛ ወቅት ላይ አስገብተው ያስታውቃሉ። ያው እነሱ የሚታወቅ ስለማይመስላቸው እንጂ እዛ ጋር አስገብተው የበግ መስዋዕትነት ዶሮ ምናምን ያርዳሉ። ሌላው ቢቀር ያ ራሱ ምስክር ነው። የሆነ ነገር የተለየ ማለት ክርስቲያን የሆነ ሰው ያንን አያደርግም። ከዛም ባለፈ ህፃናትን በጣም ብዙ ነገር ነው። ሁለት ደግሞ በመጡ ሰዓት ይዘው የሚገቡት ልክ ከብት ያለ ነው የሚመስለው። ሳር በግራና በቀኛቸው ነው በወጡና በገቡ ቁጥር ይዘው የሚገቡት። ከባድ ነው አጠቃላይ።
እስቲ እነዚህ ሰዎች ወይዘሮ ፀሐይ እንግዲህ እንዳልሽኝ እዚህ አካባቢ ነዋሪ ነሽ፣ ተወልደሽ የሚያደግሽው እዚህ እንደሆነ ነው። እነዚህ ሰዎች መተው ነው ወይስ እዚሁ የነበሩ ናቸው? መተው ነው ሚንስ አዲስ ናቸው ወይስ ነዋሪ ነበሩ? ከልጅነትሽ ያው እዚህ ከነበርሽ ያው ጎረቤቶችሽን ታውቂያለሽ ብዬ ነው። ነዋሪዎች ናቸው። ግን ያው ብዙም ከሰዎች ጋር ይሄን እንደዚህ አይነት ነገር ስለሚያደርጉ ብዙም ግንኙነት የላቸውም፣ ሶሻል ላይፍ የላቸውም። ግን ብዙ አንተ ደግሞ እንድታቅ የሚያደርግ ነገር ብዙ የሚያደርጉት ነገር አለ። የተለየ ድምጽ አለ፣ ማጓራት አለ፣ አንዳንዴ የህፃንም ድምጽ ትሰማለህ። ብዙ ነገር የወንዶችም የሴቶችም ብዙ ድምጽ አለ። ከጊዜ በኋላ ነው ይሄ ነገር የመጣው። ስለዚህ እነዚህን ሰዎች ምንድነው እየተፈጠረ ያለው ምንድነው ብላችሁ እንደ አካባቢ ነዋሪ ሊያናግራቸው የሞከረ ሰው ነበር ከመሃላችሁ? ሲጀመር ማናገርም አይፈልጉም። እንዳልኩ ይመጣሉ በመኪና ልክ ሁለቱም በጣም በቃ የሚመጣው ሰው ሁሉ በአጠቃላይ በቅፉ ነው ሳር ይዞ የሚገባው። ያስታውቃል፣ በአዳም ልኮ እንዳለ እዛ ጋር ያስታውቃል። እውነት ነው። እኛም አሁን እያስቸገረን ያለው በአዳም ልኮ በነገራችሁ ላይ ከዚህ በፊትም በተደጋጋሚ ተናግሬያለሁ። ማንም ሰው የፈለገውን እምነት ማመን ይችላል። ከዛ ውጪ የሆነው ሰዋዊ ያልሆነ ባህሪ፣ ሰዎችን የሚጎዱ ሰዎችን የሚገሉ እንዳለችን እህታችን ወሩ አሳሳቢ ሆናለች እንጂ ቀድሞም ይሄ ነገር እኮ ልጆች እየጠፉ ነው፣ ትልቅ ሰዎች እየጠፉ ነው፣ ሬሳዎች እየተገኙ ያሉበት ጊዜ ላይ ነው ያለነውና ሰው ከነካ ግን በአዳም ልኮ አምላክ ያረለም ቄስ ነኝ ብሎም የሚኖር ሰው እኮ አለ። አግኝተንም እናውቃለን። ቤቱ ደብቆ ሬሳ የሚኖር ሰው አለና እነዚህ ሰዎች ይነካሉ ወይ ነው ዋናው ነገር። አሁን ሰዎች ይነካሉ። አዎ ሰዎች ይነካሉ። ህጻናቶች እየተገደሉ ነው። ለምን? በተለያየ አጋጣሚ ልጅ ጠፋኝ ብሎ የሚመጣ ሰው አለ። ያ ልጅ የት ሄደ? እነሱ ስር ነው የሚኖረው። እንደዚህ አባቶችም ማለት ያንን የሚያደርጉትን ነገር የት ያደርጉታል አናቅም። ግን በምን ምክንያት በተደጋጋሚ ሰው ለምን ይጠፋል? ህፃናት ለምን ይጠፋሉ? ፍራቻ አለሽ በአጠቃላይ እነዚህ ሰዎች ጋር ለልጆች አሉ። ግን ወጥተው እስኪገቡ ድረስ አላምንም። ጭንቀት ተፈጥሮብናል። እንዳልኩሽ ማንም ሰው እነዚህን ሰዎች ሊያዋራቸው የሞከረ ሰው የለም ነው ከሰፈር ውስጥ በአጠቃላይ እየተፈጠረ ያለውን ነገር የለም። ሶሻል ላይፋቸው ላይ እንዴት ናቸው? የለም ላይፍ የላቸውም። በቃ ከሰላምታ ውጪ እሱንም የማለት በቃ ታየን አልታየን የሚል በራስ መተማመን የላቸውም። ምክንያቱም አንድ ሰው አንድ ቦታ ላይ እንኳን አይደለም ነዋሪ ሆኖ ተከራይም ሆኖ ቢኖር በጣም ብዙ የሚያገናኙ ነገሮች አሉ። በለቅሶም በሐዘንም ያን ነገር አይፈልጉትም። እነሱ ሐዘን ላይም አይመጡም። ኦኬ። ስለዚህ እኛ በተቻለን አቅም እነሱን ያረጉ ያሉበትን ሁኔታ እንድናጣራላት ነው እህታችን እንደ ሰውኛ ያሳሰባትና ያስፈራትን ነገር የነገረችን። ልጆች ስላሏት ብቻ አይደል፣ የእውነትም ፈርታለች። አካባቢው ላይ ልጆች እየጠፉ ነው፣ ተረብሻለሁ ነው እያለች ያለችው። እስኪ በተቻለን አቅም ምን እየተሰራ እንደሆነ ለማየት እንሞክራለን። ነገር ግን ከዚህ ቀደሙ ካሜራማን ይዘን እነዚህ ሰዎች ጋር የምንገባ አይመስለኝም። እስቲ በራሴ ካሜራ ይዤ ገብቼ የሆነ ነገር ጎሎኝ ሊደረግልኝ እንደመጣው አድርገን እንጠይቃችኋለን። እስኪ እንየውና ውጤቱን እንግዲህ ሪዛልቱን የምናየው ካልገባን እነዛ ሰዎች ጋር ወይ ደግሞ ለማውራት ካልቀረብናቸው ምንም የሚፈጠር ነገር የለም። የሚያጠራጥርና ግር የሚል ነገር ካለ ደግሞ ካሜራችንን አስቀምጠን ወጥተን ከነዚህ ሰዎች ማስረጃ የሚሆኑ ነገሮችን እንሰበስባለን ማለት ነው። ውድ ቤተሰቦች እንግዲህ እህታችንን አመስግኑልን። በዚህ አጋጣሚ እህታችን ማስተላለፍ የምትፈልጊው መናገር የምትፈልጊው ነገር ካለ እድሉ ልስጥሽ። አዎ ስለተሰጠኝ ይሄን እድል በጣም ነው የማመሰግነው። ግን ከምንም በላይ ይሄንን ነገር ማለት በተለየ ምርመራም ይሁን በተለየ መንገድም ይሁን ታይቶ ለዚህ ነገር መፍትሄ እንዲሰጠው ያስፈልጋል። አሁን ስለኔ ልጅ ብቻ ሳይሆን በአጠቃላይ ሰው በሰላም ከምንም በላይ ሰላም ነው የሚያስፈልገው። ሲቀጥል ደግሞ ይሄ ማለት ነገ ወይ የኔ ልጅን ብቻ ሳይሆን ሌላም ነገር አምጥተው
ሌላ ታሪክ ሊፈጥሩ ስለሚችሉ የተለየ ከሄድ ቢሄድ ያስባሉ። አመሰግናለሁ። እሺ እንግዲህ ውድ ቤተሰቦቼ የተሰጠንን መልእክት ይዘን ወደ እነዚህ ሰዎች ጋር የምንሄድ ይሆናል። እናንተ ግን አብሮነታቸው የለን እስክንድርንም በመፈለግ ሁላችሁም ከኛ ጋር ሆናችሁ ሐሳብ አስተያየታችሁን እየሰጣችሁ ስለምትደግፉን ሳናመሰግን አሁንም ማለፍ አንፈልግም። ያው ምንም አይነት እዚህ ግባ የሚባል ፍንጭ ባይገኝም ፍለጋችንን እንደቀጠልን ያለነው ውድ ቤተሰቦች እንግዲህ አሁንም አብሮነታቸው የለን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ይቀመጥልን። አዲስ ቤተሰብ የሆናችሁ ሰዎች ሰብስክራይብ በማድረግ ቤቱን ተቀላቀሉ። ያላችሁ ደግሞ ሼር አድርጉት ለወዳጅ፣ ለዘመድ፣ ለጓደኛ፣ ለቤተሰብ እንዲሁም ለኔ ለምትሉት በአጠቃላይ ሼር ይደረግ እላለሁ። እስኪ እዛ ቤት እንሂድ፣ ምን ይፈጠራል የሚለውን አብረን እንይ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ውድ ቤተሰቦች የተባለው ቤት ጋር ደርሻለሁ። እስቲ የሚፈጠር አብረን ካሜራው ሰላም እንዴት ነሽ? ማንነቴን እንኳን አታውቂውም። አንዳንድ ነገሮች አልሳካ ብሎኝ እስቲ እነሱ ጋር ሄድና አማክራቸው ብሎኝ ነበር። አመጣጥ ምን ይዘህ መጣህ? አይ እንደ መጀመሪያ ምንም ይዤ አልመጣሁም። ማምጣት ያለብኝ ነገር ካለ ግን አመጣለሁ። እሺ ግባ። ምንም አይሰራም። ምንም አልሳካ ብሎኝ ነው። ምንድነው ስራው? ምንም ያያዝኩት ነገር አልበረክት ብሎኝ ነው። ምንድነው የምትሰራው ከዚህ በፊት? መጀመሪያ
እኔ ካሜራ ማን ነኝ? ምን ይዘህ መጥተሃል? አሁን መጀመሪያ ምንም ማቀው ነገር የለም። እንደ መጀመሪያ ዝም ብዬ ነው የመጣሁት። ዘር አንድ ይሳካ ከፈለክ ሁለት አንድ አራስና አንድ 8 ዓመት ልጅ ሴት ልጅ ይዘህ እንድመጣ። ከልጅ ውጪ ማምጣት የምችለው ነገር የለም። አሁን የምፈልገው እሱን ነው። በቃ የምትለውን አድርግላት። አሁን የምፈልገው እሱን ነው። ይከብዳል እኮ አሁን ከከተማ ነው የመጣሁት እኔ። ልጅ ከየት አገኛለሁ እዚህ መጥቼ? የራስህንም ቢሆን ገብራት። ከዛስ? ከዛ የፈለግከው ነገር ሁሉ ይሳካልሃል። እሱም የበለጠ ሀብትና ንብረትን ታገኛለህ። እኔ በምን እርግጠኛ ሆናለሁ? እሱንም በእኛ ትተማመናለህ። ችግር የለውም። ይሄ እንደሚደረግ ከኔ ማን ነግሮን የመጣው መጀመሪያ? አንዳንድ ሰዎች ናቸው እዚህ አካባቢ ሰው ሳወራ እዛ ሂድ እስኪ ሊያስተካክሉልሃል ብሎኝ ነው አመጣጤ። ሁሉ ነገር እንዲሳካ ከፈለክ የመጀመሪያ ያልኩህን ነገር ስትገብር ሁሉ ነገር ይሳካልሃል። ይሄ የመጀመሪያ ትዕዛዝ ነው። አንቺ ምንድን ነው ያመጣሽብኝ እዚህ? አንቺ ነሽ ያመጣሽው ማለት ነው። አንተ ምንድነው የሰራኸው? አድርግ የተባልከውን ነገር ለምንድን ነው የማታደርገው? እኔ አሁን በዚህ ፍጥነት ልጆች ከየት አመጣለሁ? ሲጀመር እኮ ወደዚህ ቤት ሲመጣ ባዶ እጅ አይመጣም። የሆነ ነገር ይዘህ መምጣት አለብህ። ይኸውልሽ እኔ የነገረኝ ሰው እንደዛ አይደለም ያለኝ። እሺ ምንድነው ያሰብከው? እንዲሳካልህ እኮ የሆነ ነገር ይዘህ መምጣት አለብህ። መቅዘፍት አለ፣ ብዙ ነገር አለ። ባዶ እጄን በመምጣቴ ነው መቅሰፍቱ? አዎ ትቀዘፋለህ። እሺ ለማንኛውም እስኪ ስለምትሰሩት ስራ ትንሽ ንገሪኝ። እኔም ያው እየፈራው ስለመጣ ትንሽ ንገሪኝና ልረዳው እስኪ። ለምን ትፈራለህ? ያሰብከው እንዲሳካልህ ደግሞ ማድረግ ያለብህ ያስፈራል። እንዴት አያስፈራም? ያው የሚደረገው ህፃናት ይመጣሉ፣ ትልቅ ሰዎችም ይመጣሉ፣ እነሱ ይገበራሉ። ወዴት ነው የምታረጓቸው? ዘንዶ ምናምንም ያመልካሉ፣ አንዳንዴ ይገበሩና ወደ ወንዝ ይጣላሉ። ያንቺ ስራ ምንድነው? አሁን እዚህ ቤት ውስጥ እንዳየሁሽ እንግዲህ እዚህ ጋር ቡና ቀራርቦ ነው ያየሁት። ያንቺ ስራ መካደም ነው? የኔን ተው፣ ችግር የለውም። ችግር የለውም ሳይሆን ያንቺ ስራ ምንድነው? ስለኔ ስራ ምን አገባህ? አንተም እንዲደረግልህ የምትፈልገውን ነገር አድርገህ ለምን አትወጣም? አድርግ የተባልከውን ነገር ለምን አድርገህ ወደ ቤትህ አትሄድም? ነው ወይስ እንዲሳካልህ አትፈልግም? ነው እንዲሳካለት የማይፈልግ የለም በህይወቱ። እና ምንድነው? ነገር ግን እኔ አሁን ያሉኝ ነገር በጣም ከባድ። አራስ ልጅና የ8 ዓመት ሴት ልጅ ከየት ነው የማመጣው? ይመጣል የትም። አንተ ያሰብከው ነገር እንዲሳካልህ ከፈለክ ደግሞ ያንን ነገር ነው ማምጣት ያለብህ። ምክንያቱም ስራ የሚሰራው እዚህ እንደዚህ አይነት ነገር ነው። ያንን ነገር ካላመጣ ደግሞ አይሰራም። እሱም ማድረግ ካልቻልኩ ሁኔታዎች አይቀየሩልኝም? አይቀየሩልህም ማለት ወይ ህፃናት ማምጣት አለብህ ወይ ትልቅ ሰው ማምጣት አለብህ። ኦኬ ከሰው ውጭ አይገበርም ነው እናንተ ጋር? አዎ ከሰው ውስጥ አይገበርም። በብዛት የምንሰራው እንደዛ ነው። ልጆቹን ባህር ውስጥ ነው ወስዳችሁ የምትጥሏቸው? ስለሌለው ምን አገባህ ነው ወይ? አንተ ማነህ ሲጀመር? አይ ለማወቅ ያህል ነው እኮ። ሌላ ነገር ማነህ አንተ? የምታውቀው ማነህ ሲጀመር? ውጣ። ለምንድን ነው የምወጣው? እንዲደረግልኝ ፈልጌ ነው የመጣሁት እኮ ብዬ ነው አይደል አመጣጤ። እና ታዲያ ስለሌለው ምን አገባህ አንተ? ስንት ሀገር አቋርጬ እኮ ነው እዚህ ጋር ያለሁት። ስንት ሀገር አቋርጠህ ብትመጣ ማድረግ የተባልከውን ነገር ማድረግ ነው ያለብህ እንጂ ስለሌለው ምን አገባህ? ምንም አይነት ብራት ታረጊልኝም? እኔ ላግዝሽ ነው። አንተ ልትታገዝ መታኔ የምታግዘኝ ማነህ? በተቻለሽ አቅም ግን ስለ ነገሮቹ ብታስረጅኝ እህቴ። የማላውቀው ነገር ውስጥ ዘው ብዬ ከምገባ አንዳንድ ነገሮችን ብትነግሪኝ ደስ ይለኝ ነበር። ምንም የምነግርህ ነገር የለም። እንዲደረግልህ ከፈለክ አድርግ የተባልከውን ነገር ታደርጋለህ። አይ አልፈልግም የምትል ከሆነ ውጣ። እሺ እንዲቀን ወይ የሆነ አስተያየት እንዲያደርጉልኝ እሺ ለምኝልኝ። እሺ ማለት የሆነ ከልጆች ውጪ የሆነ ነገር እንዳደርግ። በዛ ነው የሚሰራው። በቃ ስራው የሚሰራ በዛ ነው። ስለዚህ ከዚህ ውጭ አማራጭ የለኝም። ምንም አማራጭ የለም። አድርግ የተባልከውን ነገር አድርግ። አንዴ ከተቆጡ መመለሻ የላቸውም። ውጣ። አንቺ ምን ሆነሽ ነው? ቆይ እንጂ እንትን ያልሽው እንደዚህ አይነት ሰው ልንጋ ሲመጣ አይተሽ ታውቂያለሽ ከዚህ በፊት?
አይቻላቅም ግን አዲስ ነኝ ምናምን ስላለኝ ያስገባሁት። እንዴት ይገባል? እኔን ራሷን በዚህ ሰዓት ማግኘት አልነበረበትም። እሺ አሁን ዛሬ ስንት ልጅ ተገበረ? ዛሬ 12 ልጆች ገብረናል። ስንት የስንት ዓመት እና የስንት ዓመት? ሶስቶቹ የ5 ዓመት ልጆች ናቸው። አራት ልጅስ አላመጣሽልኝም? አራት ልጅ የለም። እንዴ ለምን? አሁን ከሰዓት ይመጣሉ። እነሱን ደግሞ እናስገባለን። አይ ቆንጆ ነው። አሁን በግ እና ፍየል ያስፈልገናል ከልጆች ውጪ። አሁን ላይ ልጆች ነው በደንብ የሚያስፈልጉ። አታስቢ አለቃ፣ ሁሉንም እናመጣለን። ባለፈው የተገበሩ ያመጣልሽ ሰው ዛሬ ቀጥሮ ነበር። እንዴት አልመጣም? ከ8 ሰዓት በኋላ እመጣለሁ ብሏል። እኔ ባልኩት ሰዓት ለምንድን ነው የማይመጣው? ሰው እንደማያገኘኝ ነው። ችግር የለውም። በሰዓት እንዲደርስ ቢሆን አደርጋለሁ ደውዬ። አሁን ዛሬ የገባውን ጣን የ5 ዓመት ወንድ ሴት ልጅ እፈልጋለሁ። ቶሎ በይ አዘጋጃት። የ5 ዓመት? የ5 ዓመት እና የ14 ዓመት ወንድ ልጅ እፈልጋለሁ። እሺ። ሌላ ምን ተሳክቷል? ሌላ የዛሬውን ሰውዬ ነበረ። እሱም ቢሆን አልተስማማም በቃሉ። ከእኔ የመጣው እሱ ወደ አዲስ አበባ ከአዲስ አበባ ነው ወሰደ የመጣው። በማን በኩል ነው የመጣው? እኔን ሰው ለመፈለግ ሲመጣ በሰው ካልሆነ እንደማልቀበል ታውቂያለሽ አይደለ? ጸባይን እያወቅሽ እንደዛ ነገር መሰሪብኝን ነገር እሺ አለቃ አስተካክላለሁ። አይቆጥም። ምን እያለ ነበር የጠየቀሽ? እየታወቀኝ ነው እየዋሸሽኝ እንደሆነ። እኔ እየዋሸሁ አይደለም። እየዋሸሽኝ ነው። የሆነ ነገር እየታወቀኝ ነው። የሆነ ነገር ተናግረሻል። አይ እሱ በቃ ከሰው ውጪ የሚገበር ነገር ካለ ንገሪኝ ስላለ እኛ ደግሞ ወቅቱ የዛ ነው አልነው። ወቅቱ እንደውም አሁን ልጅ በደንብ ነው የሚያስፈልገኝ እኮ። አነሰብኝ ነው የሚለው። አነሰብኝ ሳይሆን ከሰው ይቀየርልኝ በእንስሳት ምናምን ይሁን እያለ ነው። እንደውም አሳንሻለሁ በይው ቀርበ ከሆነ። አሁን ግንቦት ወራት ስለሆነ ብዙ ሰዎች ያስፈልጉናል መሰለኝ። በደንብ አሁን የምፈልገው ቀጣይ ከመጣ ሰው የ16 ዓመት ሴት ልጅና አራስ ልጅ ሁለት እንደምፈልግ ንገሪኝ። እሺ እናገራለሁ። ደም ጠምቶኛል። ደም የህፃን ደም ሻለቃ አላወቀም። እሱን የምጠጥዋለሁ ደግሞ። ለምን እሱን አንገብረውም ነበር? ለምን አስወጣሽው? ያስወጣሽው አንቺ ነሽ። እርስዎ ስለሄዱ እኮ ነው እኔ ወደ እሱ እንደውም እፈልገዋለሁ። ቀጣይ የሚመጣው ከሆነ ቀጣይ እንዲመጣ እናደርገዋለን። ያስቀመጠው መልእክት ምናምን ካለ ደውለሽም ብትጠሪው። ያስቀመጠው መልእክት በሌላ እንዲቀየርልኝ ነበር ያለው። በምን በከብት ወይ በበግ ይሁንልኝ ነበር ያለው። ና በይ እሱን እንገብረዋለን። እንደውም ስልኩን ምናምን ግን አልተቀበልኩትም። በሰው እንዲፈልጋችሁ ቆንጆ ነው። እሺ አፈላልጋለሁ። ችግር የለውም። በደንብ ነው የምፈልገው። ዛሬውኑ ጨርሰሽ ማታ እንድትነግሪኝ እፈልጋለሁ። እንደውም ወደ ሀገሩ ሳይመለስ እንዲመጣ እናደርጋለን። ለማድረግ እሺ ቡና ልቅዳለሁት። በእርሶ መጀን እሺ ምንድን ነው የምትፈልገው? አባቴ እየተጎዱ ነው። ቡና ስልቅዳለሁት። ክቹ እኔ አሁን ያማሬ ልጁ ነው እንጂ እንደሚገባ እየታወቀኝ ነው። እሱን እንዳታስቢ። እንደምንም ብለሽ ጨርሽው። እንደተለመደው አለ አሳካዋለሁ አለ። ይኸው በእርሶ መጀን ቶሎ በይ። ምንም የቀባሽው ሽቶ ነገር የለም?
እየጨሰ ነው እኮ አልሸተተውትም። ለሱ ለልጁ ምንም የቀባውት ነገር የለም። ምን አለያችን መድኃኒት ክትንም ሌላ ጊዜ እንትን ያልነበረ ምን ነው በጣም አበሳጩኝ ስለነበረ አስወጣሁት። ካሁን በፊት ግን ስንት ብዛት ይኖራቸዋል ልጆቹ? ትናንትና የኖር ብቻ ከ40 ልጅ በላይ ያወጣናል። 40 ሞሉ 40 አራስ ህጻን ልጆች። በሁለተኛው ቀን የመጡት ደግሞ 3 የ20 አመት ወጣቶች ቆንጆ። በዚህ ግን ወር ስንት ልጆችን መገበር አለብን? ግን በትንሹ ከ400 በላይ እና ግን ቆንጆ ነው። አልበዛም? 400 ነው እንደውም አንሷል። አንቺ ብታውቂው ካለ እንደውም አስመጭልኝ። እሺ በርሶ መቼም ችግር የለውም አስመጣለሁ። ያመመኝ ነው እንደውም አባቴ እየተቆጡ ነው። የጨምረውት ቡና ጭስ አልሸተተውትም? ይደተኝማ ነው። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው፣ አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። አንቺልኝ እንደውም ካጠገቤ በርሶ መጀና ይቆጥሽ በርሶ መጀና ይቆጥሽ እሳቱ ግን ያንሱልኝ በርሶ መጀና ድጋሚ እንደዚህ አይነት ስህተት አልሰራም። እባክዎትን በርሶ መጀና
መጀን አልመለስኝ ደሙዝ አልጠጣው በርሶ መጀን አመጣዋለሁ የትም ፈልጌ አመጣዋለሁ ብቻ ሳትወት ነው ትንሽ ተቃጠይስ እባክዎት አያቃጥሉኝ እዚህ በላይ መቋቋማችሁ ዞሬ ካግሬ ላይ ዞሬ ገና ስራ የምሰራው ያለውትን እሰራለሁ በርሶ መጀን አባብዬ ታዘዛለሁ ተነሽ ካግሬ ላይ ያልኩ ነው አባቴ ላዋራ በወጣ ምን አለበት ታስመልጭኛለሽ የትም ፈልጌ አመጣዋለሁ በርሶ መጀን አስመልጠሽኛል ያኔ መሰለ ላናግር በወጣ ነው አባቴ አባብዬ የትም ፈልጌ አመጣዋለሁ ሳትወትን ብቻ አንሱልኝ እዚህ በላይ መቋቋማችሁ ነው እስከ ዛሬ ካቀረብኳቸው ጥፋ አድርጌ አቀርባለሁ ባክዎትን በርሶ መጀን አሁን አስመለጥሽኝ አንበበላ ያመጣዋለሁ ደሙን እንዴት እንደምጠጣሽ ነበር የትም ፈልጌ አመጣዋለሁ ሌላ ጊዜ የምትቀቢውን ሽቶ ለምሳት ቀቢያ መለጠኝ እሱን ባክዎትን በርሶ መጀን ሳትወትን ያሱልኝ እዚህ በላይ መቋቋማችሁ ነው እያቃጠለኝ ነው ስራዬን ለስራበት ዞሬ ከትከሼ ላይ እስከ ዛሬ ካቀረብኳቸው ህጻናት እጥፍ በላይ አድርጌ አቀርብልዎታለሁ ባክዎትን ሳትወትን ያሱልኝ ስራዬን በስርዓት ሳሰሪልኝ ከሰራሁት እስከ ዛሬ ከሰራሁት እጥፍ አድርጌ እሰራልዎታለሁ ባክዎትን ባክዎትን በርሶ መጀን የሚያቃጥለኝን እሳት ወደዛ ይበሉልኝ ባክዎትን በርሶ መጀን አባብዬ አይቆጡ እስከ ዛሬ ከሰራሁት በላይ እሰራልዎታለሁ እሺ አመሰግናለሁ እሺ በርሶ መጀን ቡና ላፍላለሁ ነኝ ቁጭ በይ ምንም ያስገባው ነገር የለም ተመልሼ አስገባለሁ ብሏል በርሶ መጀን ያስመለሽኝ አስመልጠሽኛል ደሙ ነበር መጠጣው ስለዚህ በላይ ፈልጌ አመጣዎታለሁ አሁን ደቂቃዎች ባልሞሉበት ሰዓት ልጅ ፈልጋለሁ እሺ በርሶ መጀን የትም ፈልጌ አመጣለሁ እሺ አፍጥኞ ምንም ይሁን ልጅ ብቻ ይሁን እና እንዳንቺ ቁመቷ ዘለግ ያለ ድንግል ሴት ፈልጋለሁ እሺ ደሟን ነው መጠጣት አባቴ ይፈልጉታል እሺ አባብዬ እሺ እና እስካሁን ድረስ የተከበረውን ሰው ንገሪኝ የትም ፈልጌና ፈላልጌ አመጣልዎታለሁ አባብዬ ጠዋት የገባውን የተከበረውን ሰው እስቲ ንገሪኝ ማን ነው ጠዋት ብዙ ናቸው ንገሪኝ እስቲ እነሱ 3 ህጻናት ናቸው 3 ህጻኖች ደግሞ 5 አመት ናቸው ለ5 አመት ፈልጋለሁ አልኩሽ እንዴ ካንድ ልጅ ውጪ እሺ ያለውትን ደግሞ የትም ፈልጌ አመጣልዎታለሁ አባብዬ ቡናውን አፊ ቶሎ በይ ቡናውን ጭስ አርጊው እሺ አቀራርቢልኝ ቶሎ በይ አይቆጣ አባብዬ
ሎሎ መሰራለት መስራ ሰመን እሺ በሰራለት ነበር እኮ እሱን የትፈልግ ያመጣውታለሁ እንዳስመጭ አስመጭ ቶሎ ግን ከአዲስ አበባ እኮ ነው የመጣው ዛሬ በዛሬ አይደለም መቼስ ሎሎ ብለሽ ለነገ ጠዋት እንዲዘጋጅ አድርጊልኝ እሺ በርሱ ነገር ይሻባብ እንቅልፍ ይነሳኛል ያው እሱ ሰርቼለት ነበር እስካሁን እኮ ይሄው አባብ ይሄው ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ከዚህ በኋላ እንደውም ይሄን ስራ ማቆም አለብን። የሁሉ ዘመን የህፃን ያሮጊት ያወጣት ሳንል ስንጠጣ ኖረናል። ከዚህ በኋላ በሌላ ሪዘርቭ መገኘት አለብን፣ በሌላ ስራ። እርሶ መጀን የመረውትን ነው እዚህ ስራ መውጣት ፈልገዋል? ከዚህ ስራ በቃኝ፣ አስጠላኝ። የሰውን ህይወት ሁሉ ጊዜ መበጥበጥ ነው። እርሶ መጀን ተመለሱ እንዴ? አዎ ተመልሻለሁ። አሁን ወደ ቦቴ። ግን ይሄ ስራ ለምንድን አይቀርብንም? እኔ በጣም ሰልችት ብሎኛል። ለምንድን ነው የሚቀርብን? እስካሁን ድረስ የሁሉ ድረስ መጥቼማ አላቆምም እኔ። እሺ የሰዎችን ነፍስ ከማጥፋት ህፃናትን ከመግደል በቀር እኛ ምን ተፍ ያገኘነው ነገር አለ? ይህን ስራ ለመቃወም እንዳትሞክሪ። አባ እንደሚቆጡ ታውቂያለሽ። አይቆጡም፣ አስቡበትና በቃ እዚህ ስራ ይብቃን። እስከዛሬ ምንም እኛ የተለወጥነው ነገር የለም። ስለዚህ ሌላ ስራ ሰርተን እንደር። ምትበይው አጣሽ፣ ምትጠጪው አጣሽ። ከዚህ በላይ እንዴት ነው የምትኖረው? ሌላ ስራ ብንሰራ እኮ እንደ ሰዎቹ መኪና ቤት ይኖርናል። አሁን ግን እያየሽ ነው፣ ዝቅ ብለን ሌላ ባዕድ አምልኮና ነፍስ ከማጥፋት በቀር ምንም ትርፍ ያገኘንበት ነገር የለም።
አንቺ እስካሁን ድረስ በምትበይውና በምትዝናኙ ብር ኬክ መሰለሽ የሚመጣው ከዚህ መሰለኝ እኮ። ሌላ ስራ ብንሰራ እኮ ደግሞ ከዚህ በላይ እናገኛለን። የት? እዚህ ሀገር እዚህ ስራ አለ? እንደዛ አይነት ስራ ራሱ አታገኝ። ወደ አዲስ አበባ እንሄዳለን። ይሄን ሀገር ለቀን እንወጣለን። እዛ አዲስ አበባ ምን ትሰሪያለሽ? የአዲስ አበባ ጫጫታው፣ የህዝቡ ግርግር ስታዩ እንደ ሀገሩ ትልቅ ስራ የሚገኝበት ይመስልሻል? ስራ የለም። ያ ሁሉ ሰው ለአንድ ዳቦ ለመግዛት ቢሯሯጥ፣ እዚህ ግን 100 ዳቦ ገዝተሽ የምትበይበት ሀገር ነው ያለሽ። እኔ እጅ ስር ላይ ሆነሽ መኪና ካስፈለገሽ መኪና አለኝ እኮ ነው። ሁሉ ነገር የተሟላበት ላይ ኖረሽ አንቺ ምን ነው ወጥ ረግጬ ልውጣልሽ? እዛ አይ እስከ ዛሬ እያየሁ ነው። ምንም የተለወጠ ነገር የለም። ብዙ ነፍሶችን አጥፍተናል። አምላካችን ከማስቀየም በቀር ምን የሰራነው ነገር አለ? እባክሽን እሺ በይንና ወደ ሌላ ስራ እንስራ። አረረ አይሆንም፣ ይሄም አይሆንም። እንቀሰፋለን፣ አባታችን ይቀስፉናል። እመኝኝ፣ ምንም የሚቀስፈን ነገር የለም። እመኝንና ከሞትን እንሞት፣ ከዳንን እንዳን። ብዙ ሰው ነፍስ ከምናጠፋ አንድ ነፍሳችን ብናጠፋ አይሻልም? አይ እኔ ይሄ በዚህ አይነት ነገር አልስማማም። እጅሽን ከጉልበቴ ላይ አንቺን እየሸከከኝ ነው። አስቢበት፣ ልንገርሽ። ብዙ አመት ሰራን አይደል? ለዚህ ግን ምንም ለውጥ ያገኘነው የለም ከመብላትና ከመጠጥ ውጪ። እንዲህ ሁሉ አንቺ ፈታ ብለሽ እንድትኖሪ እኮ ያረኩሽ እኔ እኮ ነኝ። ከዛ ከመሬት አንስቼ እዚህ ለደረጃ ላደረስኩት ሁላ ይሄ ነው ምላሼ? ምንም አይነት ደረጃ እኮ አላገኘንም። እንዴ ይሄ እና ታዲያ አሁን የምታየው ምንድነው? እዚህ ቤት ላይ ቁጭ ብለን ስለምንሰራ ነው? እዚህ ቤት እኮ ታሽገን ከመዋል አሁን አየር ንጹህ አግኝተን እናውቃለን? ሁሌ ታሽገን ነው፣ ሁሌ ሰው ደም እያፈሰስን ነው። ግን እኮ ወጣ ብለን ብናይ የተሻለ ንፋስ አግኝተን ሰላማችን አግኝተን ሰዎችን አክብረን እንኖር ነበረ። ወጥቶ የሚሰራው ሁሉ ሰላም አግኝቶ የሚገባ መሰለሽ? እስኪ 1-2 ቀን እንየውና ሰላም ካጠነ ወደዚህ ስራችን እንመለሳለን። አይሆንም፣ የማይሆን ነገር አትጠይቂኝ። ታውቂያለሽ፣ ወደዚህ ስራ የገባ ነው ፈልገን ሳይሆን ሳንፈልግ ነው አይደል? ወደዚህ ስራ የገባ ነው። ስለዚህ ወደ ድሮ ማንነታችን ብንመለስ ይሻለናል። ድሮ እናትና አባቶቻችን ጋር ያለን ሰላም ታስታውሻለሽ? እንቀሰፋለን። ምንም የሚቀስፈን ነገር የለም። እንቀሰፋለን፣ አትከራከሪ። አባ ይቀስፉናል። የብዙ ነፍስ ከምናጠፋ እኛ ራሳችን ነፍሳችን ቢጠፋ አይሻልም? እስኪ አስቢው፣ ስንት ሰዎችን ነፍስ አጥፍተናል። የስንት ሰው ደም አፍስሰናል። ደሙ እኮ የሚፈሰው እኮ ለግብር እኮ ነው። ለምን የሰው ግብር እያልከ ሰርተን ለአምላካችን ግብር ብናስገባ አይሻልም? ሰው ግብር ምንድን ነው? ሰው እኮ የተፈጠረው ለማመስገን እንጂ ግብር ለመሆን አይደለም። አይሆንም፣ እንደዚህ አይነት ብለሽ ደግሞ አትጨቃጨቅኝ ብዬሻለሁ። መጨቃጨቅ አይደለም ግን የተሻለ ስራ ሰርተን እዚህ ማንነቴን የመውጣት እፈልጋለሁ። ይሄ ስራ በጣም አስጠልቶኛል። አስጠላኝ ነው የምትይው? ከዚህ በለጠ ስራ ትሰሪም አዲስ አበባ ላይ ወጥተሽ። እንሰራለን፣ እመኝኝ እንሰራለን። ታስቂያለሽ በእናትሽ። ማይሆን ስራ ነው። ይሄን ስራ አርፈን ነው መስራት ያለብን። ይሄ ስራ እንዴት እንደመጣ ታውቂያለሽ? እሱማ እናውቃለን፣ ግን ደግሞ እንደዚህ መጥፎ መሆኑን ብናውቅ ኑሮ እንደማንገባ አንቺ ታውቂ ነበረ። እስኪ አስቢበትና ወጣ ብለን እንስራ። ወጥተሽ ምን ትለወጫለሽ? በቃ እኔ ከዛሬ ጀምሮ የስራ ብር አለን፣ ሀብት አለሽ፣ ቤት አለሽ። ምን አለ ቀን ሙሉ ቡና ሳያፈሉ ከመዋልና የሰው ደም ከመምጠጥ ምን ትርፋለን? እሱ ደስ የሚል ባህሪ ያለው በጣም ደስ የሚል ውስጥሽ ሌላ ነገር ነው የሚሰማሽ ስታስቢው። ግን ውጭ ወጥተሽ የህዝቡ ጫጫታ የትራንስፖርት ግርግሩን ስናየው በጣም የሚያስጠላ ነገር ነው። እዚህ ቁጭ ላይ ሰላማዊ ንፋስ እየነፈሳለሽ የምትኖሪበት ነው። እኔ ከዚህ ስራ ወጥቼ ሰልፍ ለቀን ሰልፍ ይሻለኛል። በቃ እኔ ስራ በቃኝ። የሰውን ችግር እኮ ነው የምትፈችው። ምንም ችግር ሰዎች ላይ ችግር ከመጨመር በቀር ችግርን የፈታነው ነገር የለም። ልጆቻቸውን እያሳረድን አስበሽዋል? ስንት ህፃናቶች ነው የገደልን? ስንት ትልቆች፣ ስንት ወጣቶች፣ ስንት ክብር ያላቸውን ሴቶች ነው የቀዘፍን። አስበሽው ታውቂያለሽ? ግን ይሄ በቃ ለዚህ ሰይጣን መገዛት ይቁምብን፣ ይቅርብን። በቃ እሺ በይኝ፣ እንውጣ። በቃ ከዚህ ስራ እንውጣ። እኔ በቅቶኛል። ከዛሬ ጀምሮ ይሄን ስራ መስራት አልፈልግም። ተስማማሽ? ላስብበትና እነግርሻለሁ። ቆይ አንቺ ከዚህ ሀሳብ መውጣት አትፈልጊም ማለት ነው? እንቀሰፋለን። እንሞት ታዲያ። የብዙ ሰዎችን ነፍስ ከምናጠፋ ሁልጊዜ ይህን ጥቁር ቡና እያፈላን ከምንውለው፣ ሁልጊዜ ሰዎችን እንደዛ መጡ እንደዚህ ደም ፈሰሰ እያልን እየቆጠርን ከምንውለው፣ ሰላማችን አግኝተን ደረቅ ዳቦ በልተን ብንውል አይሻልም?
እውነት እኮ ነው። እውነት ለፈጣሪያችን እኛም የፈጣሪያችንን ንጹህ ሳንሆን ከፈጣሪያችን እኛም ከእንደነዛ ሰዎች የዛን ሰው ህይወት እየቀሰፍን እኛ የምንወስደው ግን አሁን ላይ እኛም እንቀሰፍበታለን። በፈጣሪያችንም ዘንድ አንቀበልም። በየትኛውም ዘንድ ቦታ የለንም። እኛ አሁን ያለን አማራጭ ይሄ ብቻ ነው። እሺ በይኝ፣ ፈጣሪ ይቀበለናል። ከዚህ ስራ ወጥተን ወደ ቤተክርስቲያን ሄደን ንስሐ አባታችን ገብተን ለምን ጸሎት አድርገን አንመለስም? እሺ በይኝ። አይሆንም፣ ማይሆን ነገር ነው ይሄ። እና ሁልጊዜ እየሰገርሽና እየተገዛሽ መኖር ይሻልሻል አንቺ? እሱ ይሻለኛል። ያለብዛ ቀሰፋለሁ። ከጧት ጀምሮ ያሳለፍሽው ላይፍ እስኪ አስቢው። እንዴት ብለሽ ነው እየቆየሽ የነበርሽው? ጉሮሮሽ ደርቆ ስንት ሰው ደም ፈሰሰ። ስንት እስኪ አስቢው። ይሄ ነገር እንኳን አይሰቀጥጥሽም? እኔ ግን እዚህ ስራ በቅቶኛል በቃ። አይሰቀጥጥም። ደስ የሚል ነው። ደስ የሚል የሆነ ጸጥታ ውስጥ ነው። እንቀሰፋለን። አንቺ ይሄን ረግጠሽ ብትወጪ እንደምትቀሰፊ እርግጠኛ ሆነሽ ውጪ። እኔ አይደለሁም፣ አባታችን ናቸው የሚቀስፉሽ። እኔ ከዛሬ ጀምሮ ይሄን ስራ ከምሰራ አንድ ነፍሴን ባጠፋ ይሻለኛል። ይበቃኛል በቃ። መገበር ፈልገሽ ነው? ትገበራለሽ ወይ? እዚህ ቦታ እንደወጣ ከፈቀድሽልኝ ማንም አይገለኝም። ራሴን ሰርቼ አድራለሁ። እኔ አልፈቅድልሽም እንድትወጪ። እባክሽን፣ አንቺ የማትወጪ ከሆነ እኔ እዚህ ስራ ልውጣበት። አይሆንም። እባክሽን እሺ በይኝ። አይሆንም ብዬሻለሁ። ዞር የለኝ። እኔ ሰው ደም ማፍሰስ መሮኛል። ቡና ቀን ከሌት ማፍላት መሮኛል በቃ። አይሆንም። አይሆን ነገር አትጠይቂ እባክሽን። እኔ ነፃ ከወጣሁ አንቺ ነፃ ወጣሻለሁ። አይሆንም ብዬሻለሁ። አንቺ ወጣሽ ማለት ስንት የሚበላሹ ነገሮች አሉ። አይሆንም። እና የኔን ልብስ ለማስደሰት ስል የሰዎችን ነፍስ እንዴት አድርጌ ልሽጥ? የሸጥኩም እኮ ኖሬያለሁ፣ ግን ሰላም አላገኘሁም። ከዚህ በኋላ ታገኛለሽ። ምንም አላገኘሁም። ታገኛለሽ ብዬሻለሁ። አሁን ተነሽ እባክሽን፣ ፍቀጂልኝ እዚህ ቤት እንደወጣ እባክሽን። አትሰሚኝም? እንደ አንቺ ቆይ እሰማሻለሁ እኮ እስከ ዛሬ አንቺን ትእዛዝ ሳከብር ኖሬያለሁ፣ ግን ደግሞ አሁን በጣም ስለሰለቸኝ ነው። አይሆንም። እኔ ከዛ እናትና አባትሽ ጥለውሽ ከየት እንዳነሳውሽ እኔ ነኝ የማውቀው። አሁን እዚህ ደረጃ ከደረስሽ በኋላ ጥዬ ልውጣ ማለት ምን ማለት ነው? ሆዴ ሞቶ ከማደር ውጭ እኮ ምንም አይነት ደረጃ ያገኘሁት ነገር የለም። እሱ ደግሞ እየተራኩኝ ሰላሜን አግኝቼ ከእናት አባቶቼ ጋር ብኖር ይሻለኛል። እናትና አባትሽማ እንደዚህ አይነት ልጅ አንፈልግም ብለው እኮ ነው የጣሉሽ። ይጣሉኝ። ከመሬት አንስቼ ባሳደኩ ባበላው ባጠጣው እኔ ልቀሰፍ? ሰላሜን አግኝቼ እየለመንኩም ቢሆን እኖራለሁ። አሁን እሺ ምን አጣሽ? ምን አጣሽ? ምንም አላጣሁም። በልተሽ ጠጥተሽ ስላደርሽ እግርሽን ዘርግተሽ ትመጪሽ ስለዋልሽ። እኔ እግሬን ዘርግቼ አይደለም የሰዎችን ነፍስ ዛሬ ስንት ነፍስ እንዳጠፋሁ ታውቂያለሽ? ዛሬ ስንት ህፃናትን ቆጥሬ እንደሰጠሁሽ ታውቂያለሽ? ቆንጆ ነው ታዲያ። ቀጣይ የኔ ቦታ ላይ ተሰካት እንትነሽ ላንቺ ቆንጆ ሊሆን ይችላል። እኔ ግን በቃኝ በቃ። ቆንጆ ነው። በዚህ መልክሽ የኔን ቦታ እኔ ሳልፍ አንቺ ነሽ የምትተኪልኝ ብዬ ተስፋ እስካሁን ድረስ ኖረኝ። አሁን ልቀቂኝ ማለት ምን ማለት ነው? ቆይ እኔ በቃኛ። ካሁን በኋላ የሰዎች እንደማፍሰሽ ከማገኘው ብር ይበቃኛል በቃ። እንዴ በቃኝ ማለት የለም። እስካሁን ድረስ እዚህ ድረስ መተሻል። ከልጅነት እስከ ቆጥሽ ድረስ እያበላው እያጠጣው እስካሁን ድረስ አኑሬሻለሁ። አሁን ምን ማለት ነው ልውጣ ማለት? ልውጣ ማለትማ ይሄ ስራ ሰልችቶኛል በጣም። ሁለተኛ ደግሞ የኔን ልብስ ለማስደሰት ስል የሰዎችን ነፍስ ገሃነም እየከተትኩ ነው። ከታች ነገሌ በአምላኬ ዘንድ ተቀባይነት የለኝም። ከተታ ይሄ እኮ ግብር እኮ ነው። አንቺ ነው እኛን ደስ የአንድ ሰውን ነፍስ ደስ እንደሚሉ ታውቂያለሽ። አብሶ እኔን ደስ እንደማቸውን ስመጣው እኔ ግን በቃ የምትፈቅጂልኝ ከሆነ ፍቀጂልኝ። ካሁን በኋላ ግን አንቺ የምትይኝን ትእዛዝ አልሰራም። አልፈቅድም ብዬሻለሁ። አልፈቅድም። እባክሽን ፍቀጂልኝ። ያለበዛ ወደ አንቺ ነው የምዞርብሽ።